እንደምን አመሻችሁ። ሰላም ናችሁ አይደል? ዛሬ እንግዲህ ጌታ ረድቶን አራተኛ ወር ሊሆን ነው። እግዚአብሔር ሲረዳ ነው አይደል? ሲረዳ ነው መሰባሰብ፣ ሲረዳ ነው አብሮ መሆንና ጌታን እጅግ አመሰግናለሁ። ጥቂት ሰከንዶች ወስደን እንደለመድ ነው ጸልየን አላቃለሁ። ጥሩ ደግሞ የአምልኮ ጊዜ ነበረን። ጌታ ይባርካችሁ። አሁንም ጌታን ዛሬ የመጨረሻ ነው ከኔ ጋር፣ ከጌታ ጋር ግን የመጨረሻ አይደለም፣ ይቀጥላል አይደለም? ይቀጥላል እና በቃ ጌታን ይሄ አንዳንዴ እንዴ ነው የትምህርት ሳምንት ወይ ኮንፈረንስ ሳምንት ሲኖር ሰው ፎከስ ያደርግ። ኳስ ጨዋታ ያለ ጊዜ የዓለም ዋንጫ ምናምን ያለ ጊዜ ሰው ሁሉ ኳስ ተጫዋች ነው። አስተውላችኋል? ሩጫ ያለ ጊዜ ሰው ሁሉ መሮጥ ይጀምራል አይደል? ጥሩ ነው፣ ግን ኮንሲስተንሲ ይፈልጋል አይደል? እሱን እንፈልጋለን እና ጌታን ከዚህም በኋላ ኮንሲስተንት መሆን እንድንችል በሰማነው መኖር እንድንችል ጌታ እንዲረዳን፣ እኔም ባስተማርኩት መኖር እንድችል ጌታ እንዲረዳኝ ጥቂት ሰከንዶች ወስደን ጌታ ሆይ ኮንሲስተንት መሆን እንድችል። የአራት ሳምንት ጉዳይ አይደለም እስካሁን ስናወራ የነበረ የሥላሴ ጉዳይ ነው፣ የመንፈስ ቅዱስ ጉዳይ ነው። ጌታ ሆይ ኮንሲስተንት እንደሆን ቋሚ የሆነ ተከታታይ የሆነ ከእግዚአብሔር ጋር ያለን ህብረት እንዲጠነክር ጌታ ሆይ እርዳኝ እያልን እንጸልያለን። እግዚአብሔር ሆይ እርዳኝ፣ አስተምረኝ፣ ተናገረኝ፣ አቅናኝ እያልን እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ስለዚህ ምሽት ስምህ ይባረክ። እየተናገርከን ስላለ፣ እያስተማርከን ስላለ፣ እያቀናን ስላለ፣ እያጠብከን ስላለ፣ እየቀደስከን ስላለ፣ እየፈወስከን ስላለ ጌታ መንፈስ ቅዱስ ስምህ ይባረክ። እንድናመልክ ስለረዳን፣ እንድንጸልይ ስለረዳን፣ ስለኛ ስለምትቃትት እናከብርሃለን። አሁንም በቀረን በዚህ ምሽት ጌታ ሆይ በዚህ በመጨረሻው ሳምንት በዚህ ትምህርት ላይ ጌታ ሆይ እንድትናገረን፣ ለሕይወታችን፣ ለአገልግሎታችን፣ ለኑሯችን የሚሆን ስንቅን እንድታስታጥቀን፣ ከፊታችን ላለው ጎዳና ጌታ ሆይ መታጠቅ እንዲሆንልን፣ መዘጋጀት እንዲሆንልን፣ መጠንከር እንዲሆንልን፣ የውስጥ ሰውነታችን እንዲጎለምስ እንዲጎለብት እንድትረዳን በዚህ ምሽት እንለምንሃለን። እኛ ደካሞች ነን፣ በመንፈሴ እንጂ በኃይልና በብርታት አይደለም ብለሃል ጌታ ኢየሱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዛሬ እንጸልያለን ጌታ ሆይ ያንተ እርዳታ ይሰጠን፣ ማስተዋል ስጠን፣ የምንሰማው በልባችን ይሰወር። ከክፉ እግዚአብሔር ሆይ ከተለያዩ እግዚአብሔር ሆይ የስተት ትምህርቶች እንድትጠብቀን፣ ተሸክመው እንዳይወስዱን እግዚአብሔር ሆይ በኢየሱስ ክርስቶስ በዚህም በዚያም እግዚአብሔር ሆይ ታጥበን እንዳንሄድ እንድትረዳን እንለምንሃለን። ስለምትረዳን ተመስገን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። የመጀመሪያ ሳምንት ያየነው ምንድን ነበር? የመንፈስ ቅዱስን ማንነት። ማን ነው መንፈስ ቅዱስ የሚለውን አየን፣ ስራውን አየን። ቀጥሎ በሁለተኛው ሳምንት፣ በሶስተኛው ሳምንት መንፈሳዊ ስጦታዎች ምን እንደሆኑ ተመለከትን። ምን አለን? መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን ቻይ ነው። መንፈስ ቅዱስ ሁሉን አዋቂ ነው። መንፈስ ቅዱስ ስብዕና ያለው ፐርሰን ነው አለን። ዘላለማዊ የሥላሴ አካል ነው። ከአብና ከወልድ ጋር አቻና እኩያ ነው ተባባል። የተለያዩ ምንባቦችን በመመርኮዝ ተምረናል። በመቀጠል መንፈስ ቅዱስ ዳግመኛ እንደሚወልድ፣ በአማኞች ውስጥ እንደሚያድር፣ ቅዱሳንን እንደሚያትም፣ እንደሚቀድስ፣ ቅዱሳን ፍሬ እንዲያፈሩ እንድናፈራ እንደሚረዳን ተመልክተናል። ስለ መንፈሳዊ ስጦታዎች ደግሞ ስንመለከት ምን አለን? ምንጫቸው ማን ነው አለን? መካነ ኢየሱስ ነው አለን? ሙሉ ወንጌል ነው አለን? ሰው ነው አለን? ነው ማን ነው? ራሱ መንፈስ ቅዱስ። ስለዚህ ነው የመንፈስ ቅዱስ ስጦታዎች የተባሉት። ምንጩ ማን ነው? ሶርሱ ማን ነው? ኦሪጂኑ ማን ነው? መንፈስ ቅዱስ ስለሆነ እሱን አየን። እንደገና የተከፋፈሉት የታደሉት ምን አለ? የሚደጋገም ቃል አለ። እያንዳንዱ ምትል ቃል አለች። ነግሬያችኋለሁ። በግሪክኛው ላይ ሄዳችሁ ስታዩት ቶሎ ፊት ለፊት ፍሮንትድ ነው የሚባለው። ፊት ለፊት ፈጦ የሚመጣው ቃል እያንዳንዱ የሚለው ቃል ለምን? ጥቂት ስፔሻል የሆኑ ሰዎች ጋር አይደለም መንፈስ ቅዱስ ስጦታ የሚሰጠው፣ ለእያንዳንዱ ክርስቲያን መንፈስ ቅዱስ ምን ሰጥቷል? ስጦታ። እንደ ፈቃዱ እንደ ፈቀድ ነው አይደል? እንደ ፈቃዱ ምን አድርጓል?
አድሏል፣ አከፋፍሏል፣ ፈቃድ አለው። እንደገና ስጦታዎቹ ልዩ ልዩ ናቸው። ማበላለጥ ማመጥ አንችልም። ምንጩ ማን ስለሆነ? መንፈስ ቅዱስ። ከዛ የተሰጡት ስጦታዎቹ ሁለት ነገሮች አይተናል። የተሰጡት እነዚህ ስጦታዎች ለሁለት ነገር ነው። አንደኛ ለጋራ ጥቅም ነው። ለኔ መታያ መታወቂያ፣ ለኔ መንገሻ፣ ለኔ ከፍ ባያ መክበሪያ ሳይሆን ማን እንዲጠቀም ነው? የእግዚአብሔር ሕዝብ እንዲጠቀም። ሁለተኛ እግዚአብሔር በክርስቶስ ይከብር ዘንድ ነው የተሰጠው። ክብር ለእግዚአብሔር ነው። ለኛ ጥቅም፣ ለቤተ ክርስቲያን ጥቅም፣ ለእግዚአብሔር ክብር መንፈስ ቅዱስ እንደ ፈቃዱ ስጦታዎችን አደለ። ክብር ለእግዚአብሔር ነው። ይህንን ያየ ነው በእነዚህ ሳምንታቶች። ዛሬ የምናየው የመንፈስ ቅዱስ ስጦታዎችን ወይም ደግሞ መንፈሳዊ ስጦታዎችን ወይም ደግሞ የጸጋ ስጦታዎችን እንዴት ነው መጠቀም ያለብን? እንዴት እንጠቀም? ይህ ራሱ ሰፊ ራሱን የቻለ ትምህርት ነው። እንዳልኳችሁ ይህ አንድ ሴሜስተር ይፈጃል። አሁን ትምህርት ቤት ባስተምረው ይሄንን 45 ሰዓት ይፈጃል። መንፈስ ቅዱስ ብቻ 3 ሰዓት ለ15 ሳምንት። ግን ዋና ዋና ነጥቦችን ለመዳሰስ ከዛም ትምህርታችንን ዛሬ እንቋጫለን ማለት ነው። አይ ነው ብዙ ቦታ መሄድ ይችል ነበር፣ ግን ምን አልኩ? ቤዚክ የሆነውን ፋውንዴሽናል የሆነውን መሰረታዊ የሆነውን የጣልናት ጋር እንድንሄድ ቀለል ባለ መልኩ ነው እያየን ያለ ነው። ግን ምንድነው ወሳኝ የክርስትና ትምህርት ነው። መንፈስ ቅዱስን ስጦታዎችን የጸጋ ስጦታዎችን እንዴት እንጠቀም? የመጀመሪያው ነጥቤ ይሄ ነው። የምትጽፉ ካላችሁ በፍቅር የመንፈሳዊ ስጦታዎችን እንጠቀም። በምን? በፍቅር። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በብርቱ ፈልጉ ይላል። ተመልከቱ። ጳውሎስ ከ14 በፊት ሄዳችሁ ስታዩ ምዕራፍ 14 በፊት ሄዳችሁ ስታዩ በምዕራፍ 13 ላይ በሰፊው ስለ ፍቅር ያወራል። ምዕራፍ 13 ከቁጥር 1 እስከ 13 ቁጥሮችን ዲቮት የሚያደርገው የሚሰጠው ለምንድን ነው? ለፍቅር። ተመልከቱ። ምዕራፍ 12 ላይ ስለ ስጦታዎች ያወራል። ሄዳችሁ መጽሐፍ ቅዱሳችሁ 12 ላይ እንደውም ማጥኛውን ከያዛችሁት መንፈሳዊ ስጦታዎች ይላል ምዕራፍ 12። ከዛ ምዕራፍ 14 ጋር ስትሄዱ እንደገና ስለምንድን ነው የሚያወራው? ስለ ትንቢት፣ ስለ ልሳን፣ ስለ ተለያዩ ስጦታዎች ያወራል ምዕራፍ 14 ላይ። በዛ መሃል ሳንዱች የሚያደርገው ሳንዱች ይባላል። ሳንዱች መሃል የሚከተው ምዕራፍ 13 ነው። ምዕራፍ 13 ስለ መንፈስ ቅዱስ ስጦታ ያወራ። የሚያወራው ስለምንድን ነው? ስለ ፍቅር። አስተውሉ። ስለ ስጦታዎች እያወራ ፖዝ ያደርግና ያቆምና ስለማያወራ ስለ ፍቅር ያወራል። ከዛስ ማጋ ይቀጥላል። እንደገና ምዕራፍ 14 ላይ ስለ ስጦታዎች ያወራል። ለምንድን ነው? ይሄ የሚያሳየን የፍቅር ወሳኝነትን ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 3 እንደዚህ ይላል። የሚያስንቅ ቃል በቃል አይደለም፣ የሚያስንቅ አገልግሎት ባገለግል፣ በስጦታዎች ሁሉ ብታደል፣ ይሄን ባደርግ ያንን ባደርግ፣ የሚገርም ነገር እግዚአብሔር በእኔ ውስጥ ቢያደርግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ላንብበው። በሰዎችና በመላእክት ልሳን ብናገር፣ ፍቅር ግን ከሌለኝ እንደሚጮህ የናስ ወይም የሚንሿሿ ጽናጽል ነኝ። የትንቢት ስጦታ ቢኖረኝ፣ ምስጢርን ሁሉና ዕውቀትን ሁሉ ባውቅ፣ ተራራንም ከቦታው የሚነቅል እምነት ቢኖረኝ፣ ፍቅር ግን ከሌለኝ ምንድን ነኝ? ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴም እንዲቃጠል ለእሳት ብዳርግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ኢትስ ዩዝለስ። ምን ከሌለኝ? ፍቅር። ይሄ ሁሉ ስጦታ ኖሮኝ የሚያስገርም ነገር እግዚአብሔር በእኔ ቢያደርግ፣ ስጋዬን እንኳን እንዲቃጠል በቃ ሳክሪፊሻል የሆነ አገልግሎት እንኳን ባገለግል፣ አይገርምም? ፍቅር ሳይኖር ሳክሪፊሻል መሆን ይቻላል። አስተውላችሁ ታውቃላችሁ? ምን እያለ ነው ጳውሎስ? ያለ ፍቅር ሳክሪፊሻል የሆነ ነገር ማድረግ ትችላላችሁ። ሞቲቭ ሌላ ሊሆን ይችላል፣ አላውቅም። የሚገርም አገልግሎት ማገልገል ይቻላል። ያለ ምን? ያለ ፍቅር ግን ምንድነው? አይጠቅም፣ ከንቱ ነው፣ ባዶ ነው። ምን ያደርጋል? ለዚህ ነው በ12 እና በ14 መሃል 13 የገባው እንደ ሳንዱች ያስቀመጠው። ምን አለ? ቁጥር
ምዕራፍ 14 ቁጥር 1 ላይ ፍቅርን ተከታተሉ የምትል ቃል አለች። ይቺ ተከታተሉ የምትለውን ቃል ኦሪጂናል ሄዳችሁ ብታዩ ይሄ እያሳደዱ መሮጥ ማለት ነው። ፐርሰኪዩት የሚለው ቃል ይሄ ክርስቲያኖች ሲሰደዱ፣ ለምሳሌ ሐዋርያት ሥራ ምዕራፍ 22 ቁጥር 4 ላይ ሄጄ ያየሁት ቃሉን እሱን ቃል ፍለጋ ሲሄድ እንዲህ ይላል ጳውሎስ ስለራሱ ሲናገር ይህን መንገድ የሚከተሉትን ክርስትናን ማለት የሚከተሉትን እስከ ሞት ድረስ እያሳደድኩ ያቺ ቃል ነች ተከታተሉ የምትለው ቃል እያሳደድኩ ወንዶችንም ሴቶችንም አስሬ ወደ ወህኒ እጥላቸው ነበር ይላል። ምን እያረኩኝ? እያሳደድኩ እየተከታተልኩ ከኋላቸው እየሮጥኩ። ምን ያህል ጠንካራ ቃል እንደሆነ እንድታዩ ፈልጌ ነው። ምንን ተከታተሉ? ፍቅርን አሳዱ። ፍቅርን አሳዱ። ሁለተኛ እንድናስተውል የምፈልገው እዚህ ጋር ተከታተሉ የምትለው ቃል ትእዛዝ ነው። ደስ ሲላችሁ አይደለም፣ ሞቅ ሲላችሁ አይደለም። መቼ ተከታተሉ። ትእዛዝ ብቻ ሳይሆን የአሁን ጊዜ የቀጣይ ጊዜ የሚያሳይ ነው። ያለ ማቋረጥ ተከታተሉ። ማንን? አሳዱ። ማንን? ሰውን ሳይሆን ፍቅርን አሳዱ። ምክንያቱም ከመንፈስ የተወለደ ሰው፣ በመንፈስ የታተመ ሰው፣ የመንፈስ ማደሪያ የሆነ ሰው በመንፈስ ሊመላለስ ይገባዋል። የመንፈስ ፍሬ ሊያፈራ ግድ ነው። ይህ ፍቅር አንዱ ምንድነው? የመንፈስ ፍሬ ነው። ከመንፈስ የተገኘ ከመንፈስ የተወለደ ሊያሳየው የሚገባ አንዱ ምንድነው? ፍሬ ነው። አይነጣጠሉም። ሁሉም አንድ ላይ መምጣት አለባቸው፣ ግን እዛ ላይ ያለ ነው። ፍቅርን በአጽንኦት መከታተል ማሳደድ አለብን። ስለዚህ በምን እናገልግል? በፍቅር እናገልግል። እንዲህ ብላችሁ ልትጠይቁ ትችላላችሁ፣ ሎጂካል ጥያቄ። ታዲያ በፍቅር የታጀበ አገልግሎት ምን ይመስላል? ምን ይመስላል? እዛው ላይ ያለላችሁ ምዕራፍ 13 ከቁጥር 4 እስከ 7 ላንብበው። እንዲህ ይላል፣ ፍቅር ታጋሽ ነው። ስታገለግል ታጋሹን ማለት ነው። ፍቅር ደግሞ ቸር ነው። ፍቅር አይመቀኝም። ወንድሜ አገልግሎቱ ሲያድግ የወንድሜ ካሴት በብዙ ሰዎች ዘንድ ያወጣው ካሴት ሲሰማ፣ የወንድሜ መዝሙር ሲወደድ፣ የወንድሜ ስብከት ሲወደድ እኔ ምን አልልም? አልቀና። እንደው ምን ይባላል? ጌታ ይባርከው ያብዛል። እንደው ምን ጸልያለን? ብቅ ይላል። ባይዘው አንዳንዴ ብቅ ሲል ምን ማድረግ ነው? መጸለይ። ጌታ ሆይ ይኸው ብቅ አለ፣ ቅናት ብቅ አለ፣ ምቀኝነት ብቅ አለ። ስለዚህ እርዳኝ። ግን ምን አድርገው? ሰይጣን እንዲያዝን ደግሞ መጸለይ፣ ለዛ ወንድ ለዛች እህት መጸለይ። ብቅ ይላል። አሳያቸዋለሁ በኋላ ምን ይመስላል። ቸር ነው። ፍቅር አይመቀኝም። ፍቅር አይመካም። እናየዋለን በኋላ። አይመካም፣ በስጦታው አይመካም። ሰጪው ማን ነው? አንድ ድሮ ያነበብኩት መጽሐፍ አለ። አይ ቲንክ ሂዩሚሊቲ የሚል መጽሐፍ ነው ባልሳሳት። ትንሽ መጽሐፍ ነው፣ ታገኙታላችሁ ኦንላይን። በአንድ አሜሪካዊ ፓስተር የተጻፈ ነው። አይ ቲንክ ስለ አንድ ባስኬትቦል ተጫዋች ነው የሚያወራው። መጀመሪያ ኢንትሮዳክሽኑ መግቢያው ላይ ማለት ነው። በጣም ረጅም ነው። 2 ሜትር የሚደርስ ሰውዬ ዘሎ ዳንክ ቢያደርግ ባስኬቱን ማለት ነው ምንድን ነው ቅርጫት ኳሱን ዘሎ ቢከተው መኩራራት አይችልም። ለምን? ቁመቱ ስንት ነው? 2 ሜትር ነው። እንደኔ ያለ ሰው ዘሎ ቢያስገባ ትንሽ 2 ሜትር ከሆነ በጣም ቅርብ እኮ ነው። ምን ለማለት ነው? በተሰጠን ጸጋ መመካት አይገባል። ምንጩ ማን ነው? እግዚአብሔር ነው፣ መንፈስ ቅዱስ ነው። አይመካም፣ አይታበይም። አይገርምም? ተገቢ ያልሆነ ነገር አያደርግም። ራስ ወዳድ አይደለም። በሰፊው እናዋለን ይሄን ቃል። ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁል ጊዜ ይታገሳል፣ ሁል ጊዜ ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆማል። እንዴት እናገልግል? በፍቅር። ምን ይመስላል ፍቅር? ይህን ይመስላል። ታጋሽ ነው፣ አይታበይም፣ አይቀናም፣ አይመቀኝም፣ አይበሳጭም፣ ይታገሳል። ስለዚህ አገልግሎታችን በምን መሆን አለበት? በፍቅር። የጸጋ ስጦታዎችን መለማመድ ያለብን የመጀመሪያው ነገር ምንድን ነው? ፍቅር። ሁለተኛው የመንፈሳዊ ስጦታዎችን በብርቱ በመፈለግ ማገልገል አለብን። በብርቱ መፈለግ አለብን። እንደዚህ ይላል እዛው ላይ
ምዕራፍ 14 ቁጥር 1 ላይ አንደኛ ቆሮንቶስ 14 ቁጥር 1 ፍቅርን ያለማቋረጥ አሳዱ መንፈሳዊ ስጦታዎችንም ያለማቋረጥ በምን አድርጉ በብርቱ ፈልጉ ይላል። ወይም እንዲህ ልተርጉመው ቃል በቃል የመንፈሳዊ ነገሮችን ወይም ስጦታዎችን በብርቱ ያለማቋረጥ ፈልጉ፣ በተለይም ትንቢትን ትናገሩ ዘንድ። ሊትራሊ ሲተረጉም ምን አድርጉ ይላል? በብርቱ ፈልጉ። እንዴት እናገልግል? በብርቱ በመፈለግ በማያቋርጥ ኮንቲኒየስ በሆነ ፍላጎት፣ በጋለ ፍላጎት። ግን ምን ይላል እዚህ ጋር አውዱን ስናይ ከልሳን ይልቅ ግን ምንን መናገር ፈልጉ ይላል? ትንቢትን መናገር ፈልጉ። ለምን? እያወዳደረ አይደለም እዚህ ጋር። እሺ እያወዳደረ ነው እንበል። ለምንድን ነው ብላችሁ ስትጠይቁ ግን ምንድን ነው? ለምንድን ነው በተሻለ መልኩ ሁሉንም በጋራ መጥቀም የሚችለው የትኛው ነው? ትንቢትን ብንናገር ማንን ማነጽ ይችላል? ሁሉንም ማነጽ ስለሚችል። ነገር ግን ተመልከቱ፣ ልሳንን አያንቋሽሽም። ሰምታችሁኛል? እደግመዋል። የልሳንን ስጦታ አያንቋሽሽም እያለ ያለው ሌሎችን ማነጽ ከፈለጋችሁ፣ ሌሎችን ማጽናናት ከፈለጋችሁ፣ መገሰጽ ከፈለጋችሁ በተለይም ትንቢትን ትናገሩ ዘንድ። በተለይም ነው ኮምፓራቲቭ። በተለይም ፈልጉ ምን ታረጉ ዘንድ? ትንቢትን ትናገሩ ዘንድ እንጂ ልሳን አትናገር አይልም። እመጣለሁ በኋላ እዚህ። አሁንም ላስምርበት። እውነተኛውን ከእግዚአብሔር የሆነውን ፌኩን አይደለም፣ የአጋንንቱን አይደለም፣ በማስመሰል የመጣውን አይደለም፣ የተኮረጀውን አይደለም፣ ከመንፈስ የሆነውን ፈልጉ። ግን በብርቱ ማንን ፈልጉ? ምን እያለን ነው? እንደ ሳምፕል ስናየው ስጦታዎች ጋር አብዛኛውን መፈለግ ያለብን ስጦታ ህዝቡን ማነጽ የሚችለውን ብንፈልግ አትናገሩ አላለም። እንደውም ጳውሎስ ሆነ እኔ እንደውም በደንብ ከናንተ በተሻለ እናገር። ለመሰላችሁ በቆሮንቶስ ያሉ ሰዎች ትንቢት በመናገራ ምንድነው ልሳን በመናገራቸው በጣም የታበዩ ሰዎች ነበሩ። ለዛ ነው ስለ ልሳን ብዙ የምታገኙት አንደኛ ቆሮንቶስ። ለምን? በቃ እኛ እንናገራለን አለን ስለሚሉ ኖ እኔ ከናንተ በተሻለ በብርቱ እናገራለሁ ጳውሎስ ሲናገር እውነተኛው እሻል። ለዚህ ማስረጃ የሚሆነን አንደኛ ቆሮንቶስ 14:5 እንደዚህ ይላል። እንደማያንቋሽሽ ላሳያችሁ ፈልጌ ነው። ሁላችሁም በልሳን ብትናገሩ እወዳለሁ። በተለይ ግን ቃል ወሳኝ ቃል፣ በተለይ ግን በይበልጥ ግን ትንቢትን ትናገሩ ዘንድ እፈልጋለሁ። እሱ ምን ቤተ ክርስቲያንን ስለሚያንጽ ዲግሪን ነው የሚያሳየው። ለምን? የጋራ ጥቅም የሚሰጠው ከልሳን ይልቅ ትንቢትን መናገር ስለሆነ። ተመልከቱ፣ በምድራችንም አንዳንድ ጽሑፎችንም ስለምታነቡ ነው የምናገረው። ይህንን ምንባን በመጠቀም ልሳንን ሲያንቋሽሹ፣ ሲንቁ፣ ሲከለክሉ ይታያል። በዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ምድራችን የሚሳደቡ አሉ። ይሄ ሪዝን አይደለም እንደዛ ለማለት ለማንቋሽ። ግን ምን ፈልጓል? በብርቱ ፈልጉ ቤተ ክርስቲያን የሚያንጸውን ቁጥር 39 እስከ 40 እንደዚህ ይላል። ምዕራፍ 14 ላይ ስለዚህ ወንድሞች እና እህቶች አንድ ላይ ስለሆነ ትንቢትን ለመናገር ያለማቋረጥ በብርቱ ፈልጉ፣ በልሳን መናገርንም አትከልክሉ። ነገር ግን ሁሉም በአግባብና በስርዓት ይሁን። አትከልክሉ፣ ሪፊውዝ አታርጉ። ቃሉን እጄ ለማየት ሞከርኩኝ። ምን ማለት ነው? እቺ አትከልክሉ ማለት አታግቱ ነው። ማገት የሚል ቃል አታግቱ፣ አትከልክሉ። ግን ምን አድርጉ? የበለጠውን ፈልጉ። ከዛስ በስርዓትና በአግባብ ደግሞ ይሁን። ስለዚህ በብርቱ ፈልጉ። እንዴት እናገልግል? በፍቅር። ሁለተኛስ በብርቱ በመፈለግ። እግዚአብሔር ይሰጣል፣ ለወደደው ያድላል። ለምን? ቤተ ክርስቲያን ትታነጽ ዘንድ፣ ቤተ ክርስቲያን ታድግ ዘንድ፣ ቤተ ክርስቲያን ትጠነክር ዘንድ፣ ቤተ ክርስቲያን ለእግዚአብሔር ክብር ታመጣ ዘንድ ምን አድርጉ? ፈልጉ። ክብር ለእግዚአብሔር አላችሁ አይደል? ሶስተኛ እንዴት እናገልግል? እንዴት የመንፈሳዊ ስጦታዎችን እንጠቀም? የተሰጠንን ስጦታ፣ የጸጋ ስጦታ፣ የመንፈስ ቅዱስ እንዴት እንጠቀም? እንደ እግዚአብሔር ቃል እንጠቀም። አንደኛ ጴጥሮስ ሳምንት አይተናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 እንደዚህ ይላል፣
ከናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። እንደማ አዝ ነው እንደ እግዚአብሔር ቃል ኮምፔር እያደረገን እዚህ ጋር የሚናገር የሚለው አገላለጽ አንዳንዶች ስብከት ብቻ ነው ያለው። ኖ የሚናገር በንግግር ያለ አገልግሎት በሙሉ የተሰጠ ስጦታ ሁሉ የሚያካትት የሚናገር የንግግር አገልግሎት በሙሉ ምን ማለት ነው? ስብከት ሊሆን ይችላል፣ ትንቢት ሊሆን ይችላል፣ ልሳን ሊሆን ይችላል፣ ልሳን መተርጎም ሊሆን ይችላል፣ የምክር አገልግሎት ሊሆን ይችላል፣ ወንጌል ስርጭት፣ ወንጌል መመስከር ሊሆን ይችላል፣ ማስተማር ሊሆን ይችላል። ኤኒ ንግግር እዚህ ውስጥ ይገባል። ከእሱ የመነጨ ንግግር አንድ ላይ የሚከተው ምን እያለን ነው? ከቃሉ ጋር የማይጣረስ ነገር ግን እንደ እግዚአብሔር ቃል እንደኛ ሳይሆን እንደ ዓለም ሳይሆን እንደምንሰማው ሳይሆን እንደ ዓለም ሳይሆን እንደማ እንደ ሲሪየስ ሁኑ ማለት ነው። እንደ እግዚአብሔር ቃል ተናገሩ። ከቃሉ ጋር አላይን ያረገ ሚስማማ የማይጣረስ ቃሉን ወደታች የማይረግጥ ቃሉን የማያንቋሽሽ ቃሉን የማይንቅ ቃሉን የማይጋጭ ንግግር ማለት ነው። እንደማን አገልግል? እንደ እግዚአብሔር ቃል። ስለዚህ በአገልግሎታችን በንግግር የትኛውም የንግግር አገልግሎት የምናገለግል እንደማን ነው? እንደ እግዚአብሔር። ስታንዳርዱ መለኪያችን ማን ነው? ቃሉ ነው። መፈተሻችን ቃሉ ነው። ስለዚህ ማገልገል ያለብን እንደ እግዚአብሔር ቃል ነው። ስለዚህ ምን ማለት ነው? ቃሉን መብላት አለብን። ቃሉን መታጠቅ አለብን። ቃሉን ማሰላሰል አለብን። ቃሉን መሰወር አለብን። አለበለዚያ መስመር መሳት ይመጣል። አሁን አንዳንድ ችግሮቻችን ምንድነው? በኢትዮጵያ ቤተክርስቲያን ያለው ችግር ብላችሁ ተሄዱ። በጣም ሲምፕል ነው። አንዳንዱ በምን የሚፈታ ነው? ከቃሉ ጋር በመጣበቅ የሚፈታ ነው። ያልኳችሁ ያቺ መሰረታዊ ነገሯን ስለሳትን ማለት ነው። ወደ ቃሉ ስንመለስ አገልግሎታችንም ይመለሳል፣ መስመር ይዛል፣ ስርዓት ይዛል። አራተኛ እንዴት የጸጋ ስጦታዎችን እንጠቀም? በእነሱ እንዴት እናገልግል? የጸጋ ስጦታዎችን በታማኝነት እንጠቀም። ይሄን ቃል እንደገና ከአንደኛ ጴጥሮስ 4:10 ነው የወሰድኩት። በታማኝነት እንደዚህ ይላል፣ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ። ያቺ ቃል መጣቻው ነው። እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል። ምን ማለት ነው? የጸጋ ስጦታዎች ባለቤትና ምንጭ ባንሆንም ለተሰጠነ የጸጋ ስጦታ ኃላፊነት አለብን። ልዩነቱ አያችሁ? ምንጩ አይደለንም፣ ባለቤቱ አይደለንም። የጸጋ ስጦታዎቹ ግን ምንድነው? የተሰጠን ግን የጸጋ ስጦታዎች ላይ ምን አለብን? ኃላፊነት አለብን፣ ሪስፖንሲቢሊቲ አለብን። አሁን ይችን ልፍታ። ታማኝ የምትለው ቃል ሊትራሊ መልካም ማለት ነው። የጸጋ ስጦታዎችን በመልካም እንጠቀም ተብሎ መፍታት እንችላለን። በታማኝ በመልካም ምን ማለት ነው? በሌላችሁ ስጦታ አገልግሎ አይደለም የሚለው። በኩረጃ አገልግሎ አይደለም የሚለው። ኩረጃ አለ እኮ አይደል? በኩረጃ በማስመሰል ባልተቀበላችሁት የጸጋ ስጦታ አገልግሎ አይልም። ግን ምንድነው? እያንዳንዱ ሰው የተቀበለው የመንፈስ ቅዱስ ስጦታ አለ። ያንን የተቀበለውን የመንፈስ ቅዱስ ስጦታ የመጠቀም ኃላፊነት፣ በአግባቡ የመጠቀም በመልካም የመጠቀም ኃላፊነት አለበት። የተሰጠ ምንድነው? መዘመር ነው። እሺ ዝማሬ ስጦታን አይደለም፣ ክርክር አላቃል። ጸሎት ነው፣ መለገስ ነው፣ ምህረት ማድረግ ነው፣ ማስተማር ነው፣ መስበክ ነው፣ መምከር ነው፣ ማስተዳደር ነው። ሳምፕሎች ናቸው እነዚህ። የተሰጣችሁ እያንዳንዳችሁ እኮ ነው የመጠቀም ኃላፊነት አለባችሁ። እንዴት? በመልካም እንዲህ ነው ይላል፣ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ ይላል። እቺ እንደምትለው ቃል ስታንዳርድ ነው የምታሳየው፣ መለኪያ። ስታገለግሉ እንደ ታማኝ አድርጎ መልካም አድርጎ እግዚአብሔር ቆጥሮሃል፣ ሰጥተዋል። ስለዚህ ተጠቀም። ስጦታዎቹን መጠቀም ያለብን ሌሎችን ለማገልገል፣ ሌሎችን ለመጥቀም፣ ሌሎችን ለማነጽ፣ ሌሎችን ለመደገፍ፣ ሌሎችን ለመገሰጽ፣ ሌሎችን ለመመለስ፣ ሌሎችን ለማጠንከር እግዚአብሔር ያንን ስጦታ ሰጥቷል። ስለዚህ እንደ ጥሩ አሁንም ሊትራሊ ልፍታው ቃል በቃል ለተርጉሙ እንደ ጥሩ ወይም እንደ መልካም የእግዚአብሔር ጸጋ አስተዳዳሪ ተመልከቱ።
ታማኝ የልዩ ልዩ እግዚአብሔር ልዩ ልዩ ጸጋ መጋቢ ሲባል መጋቢ ማለት ፓስተር እያለ አይደለም እዚህ ጋር እረኛ የሚለው ቃል አይደለም እዚህ ጋር አስተዳደር ማናጀር ማለት ነው ስቲዋርድ ማለት ነው ከኔ ጋር ናችሁ አይደል አስተዳዳሪ ማለት ነው ምን ማለት ነው እረኛ አይደለም መጋቢ አይደለም ቄስም አይደለም የሚያወራ ያለ ምን ማለት ነው ጥሩ ማናጀር ወይም ደግሞ አስተዳዳሪ ምንድነው የሚያደርገው ማን ምን እየሰራ እንደሆነ አይደል የዚህ ግቢ እርግጠኛ አስተዳዳሪ አለ ግቢ ውስጥ ማን ምን እየሰራ እንደሆነ የቱ መብራት ይሰራል አይሰራም ገንዘብ የት ገባ ወጣ የተጀመረ ህንጻ አለቀ አላለቀ ወንበሩ ቁጥሩ ልክ ነው አይደለም አይደል አስተዳዳሪ ማናጀር ያያል አደራ የተሰጠውን ነገር ቁስ ሊሆን ይችላል ንብረት ሊሆን ይችላል ገንዘብ ሊሆን ይችላል የሰው ንብረት ሊሆን ይችላል ሂውማን ሪሶርስ ምን ነው ሊሆን ይችላል እሱን በትክክል የሚያስተዳድር ማናጀር ጥሩ ማናጀር ነው ምንለው መልካም አስተዳዳሪ ምን እንደዚህ ነው እግዚአብሔር ማንም ጴጥሮስ እየተናገራል ልክ እንደ መልካም አስተዳዳሪ የተሰጣችሁን የእግዚአብሔርን የጸጋ ስጦታ የመንፈስ ቅዱስን ስጦታ በመልካም ተጠቀሙት አስተዳድሩ ኃላፊነት አለባችሁ ማኔጅ እንድታረጉ እንድታስተዳድሩ እግዚአብሔር ምን አድርጓል ሰጥቷል ስለዚህ እንደ መልካም የእግዚአብሔር ልዩ ልዩ ጸጋ አስተዳዳሪ እያንዳንዱ ሰው በተቀበለው የጸጋ ስጦታ ራሱን ያገልግል አይልም ሌላውን ያገልግል እህትህን አገልግል እህትሽን አገልግል ወንድምህን አገልግል ቤተክርስቲያንን አገልግል እንደውም serve one another እርስ በርሳችሁ ተገላገሉበት ተናነጹበት እርስ በርሳችሁ ተጽናኑበት ተበረታቱበት ነው ለምን እንደምን እንደ ጥሩ አስተዳዳሪ ማኔጀር ምን አየን በፍቅር እናገልግል ሁለተኛ ምን አለን በፍላጎት በመፈለግ በብርቱ ፍላጎት እናገልግል እንደ እግዚአብሔር ቃል እናገልግል ከዛስ በመልካም ወይም በታማኝነት እንደ መልካም ጥሩ አስተዳዳሪ እናገልግል እንጠቀም የጸጋ ስጦታዎችን አምስተኛ የተቀበልነውን የጸጋ ስጦታ እንደገና በማቀጣጠል እናገልግል እንደገና ማቀጣጠል ይሄ ታስተውታል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ምታቁት ቃል ስለዚህ ይላል ጳውሎስ በእጆቼ መጫን የተቀበልከውን ባንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል ምን አረጋለሁ አሳስብሃለሁ ይላል ጳውሎስ ለጢሞቴዎስ የአዲሱ መደበኛ ትርጉም ማጥኛውን ሄጄ ያየው ነበር እንደዚህ ይላል ሲፈታው መንፈሳዊ ስጦታዎች በአጠቃቀም ሂደት የሚያድጉ እንጂ እንዲሁ አድገው የሚሰጡ አይደለም ምን የሚል ናቸው በተግባር ፕራክቲስ በማድረግ ምን የሚያድጉ ናቸው ካላገለገል ካያድግም ማለት ነው ካላገለገልሽ አያድግም አይጎለብትም አይጠነክርም ተመልከቱ ይሄ ወጣቱ ጢሞቴዎስ ከፊቱ ያለውን አዳጋች አገልግሎት በዛ በሚያልፍበት ጊዜ በጽናት እንዲያልፍ እንደው ብዙ ጊዜ ምን ይለው ነው ጳውሎስ አትፈራል don't be ashamed of the gospel በወንጌል እንዳትፈር በደረሰብኝ መከራ አትፈር እንዳታፈር እያለ ያጽና ለምን ቻሌንጅ ውስጥ ነው ያለው ጢሞቴዎስ ወጣቱ ጢሞቴዎስ የወንጌልን አደራ በትጋት እንዲወጣ በጽናት እንዲወጣ የሚደርስበትን ሼም ሀፍረት ከውጪ ከጓደኞች ከጎረቤት ከሌሎች ሀገር የሚደርስ አትፈር በወንጌል በመከራ አትፈር ክርስቶስን ለመምሰል የሚወዱ ምን ያደርጋሉ እነሱ ይሰደዳሉ ዋጋ ይከፍላሉ አትፈር በወንጌል ቻሌንጅ አለ መከራ አለ ችግር አለ ስለዚህ የሚመስለኝ አንዳንዶችም እንደሚል ምናልባት ጢሞቴዎስ በደረሰበት በዛ እንግልት ምክንያት እንትኑ የቀዘቀዘ ይመስለኛል ለአገልግሎት ያለው ፓሽን ይሄ ግለት ፍላጎት ቀዝቅዟል የሚመስለኝ ስለዚህ ጳውሎስ ምን አለ በውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ ይላል በስራ ላይ እንድታውል በውስጥ ያለው የእግዚአብሔር ስጦታ እንዲጎለብት ሌሎችን እንዲጠቅም በውስጥ የተቀመጠውን የተቀበልከው በነፃ የተቀበልከውን የእግዚአብሔርን ስጦታ አደራ የተሰጠን በኃላፊነት የተሰጠን እንደ መልካም አስተዳዳሪ እግዚአብሔር ያደለን ያንን የጸጋ ስጦታ ምን አርግ ምንድነው ማቀጣጠል
ይቅርታ አድርጉኝ፣ ያው ኦሪጂናል ስለ አደራችሁ። አሁን በግሪኩ ሄጄ አየሁት ይሄን ቃል ምን ማለት ነው ማቀጣጠል። 3 ቃል አንዴ ጳውሎስ እዚህ ጋር ብቻ በአዲስ ኪዳን ውስጥ አታገኙትም። ይሄን ቃል እዚህ ጋር ብቻ የምታገኙት 3 ቃል አብሮ አቀናብሮ የሰጠን ቃል ነው። 3ቱ ቃል እነዚህ ናቸው። እንደገና ሕያው እሳት ማንደድ ሰምታችሁ እንጃላ። እንደገና ሕያው አላይፍ እሳት ማንደድ 3ቱን አንድ ላይ አድርጎ አቀጣጠል ማለት ይሄ ነው። እንደገና ሕያው የሆነውን እሳት ያለማቋረጥ እንድታነድ አሳስበሃል። ተመልከቱ፣ በተለይ ክፍለ ሀገር አካባቢ ለአገልግሎትም ወይም እዛም ያደገን ሰዎች ካለን ታውቃላችሁ፣ ማታ ይጠፋል አይደል? እንትን በጣም እሳቱ አይደል የሚውለበለበው እሳት በጣም በቃ ፍሌሙ እንትን ያደርግና 1 ወይ 2 ከሰል ቀላለ ከላዩ ላይ ምን አለው? አመድ አለው፣ ፍም አለው፣ ግን ተቀምጧል አይደል? አይነድም፣ ጸጥ ብሏል። ጠዋት ተነስታችሁ ወይ በሚቀጥለው ቀን ተነስታችሁ ስትቆሰቁሱት እንጨት ስትጨምሩ በምን ያደርጋል? ያቺ ትንሽ የነበረችው አንዳንዱ ነጭ ነው፣ አንዳንዱ ቀላ ይላል። በአመድ የተሸፈነው ምን ማድረግ ይጀምራል? እንደገና ይነሳል። አልሞተም፣ ሕያው ነው። ሕያው የሚለው ቃል እሳት ነው። ሪኪንድል እንደገና መቆስቆስ አለ። አልሞተም፣ ውስጥ አለ። ግን ምን አድርግ? ቀስቅሰው። በመከራ ዝም ብሏል። አላገለግልም በማለት ዝም ብሏል። በቻሌንጆች ተውጧል። ግን አለ። ምን ይፈልጋል? መቆስቆስ ይፈልጋል። ሪኪንድል ማድረግ ይፈልጋል። እንደገና ሕያው እንዲሆን በብሉይ ኪዳን አንድ ቦታ ታገኙታላችሁ። ይህን ቃል አንድ ቦታ ብቻ በዘፍጥረት 45:27 ላይ ትዝ ይላችሁ ከሆነ ዮሴፍ እንደሞተ ነበር የሚያውቀው አይደል? ያዕቆብ ትዝ ይላችኋል አይደል? ሞቷል ዮሴፍ ብሎ ነበር የሚያስበው። ግን ወንድሞቹ አገኙት። ከዛ ምን አረጉት? ወደ ማመጡ ወደ አባታቸው መጡ። እንደዚህ ያሉት፣ ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱንም ወደ ግብፅ ለማጓጓዝ ዮሴፍ የላከለትን ሰረገላዎች ሲያይ የአባታቸው የያዕቆብ መንፈስ ታደሰ የሚል ቃል አለ። ሪቫይቭ ማለት ነው። እንደገና ምን አለ? ተነሳ፣ አንሰራራ፣ ተቆሰቆሰ፣ ሪኪንድል አረገ ማለት ነው። ነፍስ ዘራ። ስለዚህ ጳውሎስ ምን እያለው ነው? አለ ውስጥ ግን ነፍስ እንዲዘራ ምን አድርገው? ቆስቁስ። የያዕቆብ ነፍስ ከሐዘን፣ ከቁዝማት፣ ከዲፕሬሽን ምን አደረገ? ሪቫይቨር ወጣ፣ ነፃ ወጣ፣ እንደገና ህይወት አገኘ። ስለዚህ ያላደገ የጸጋ ስጦታ፣ የተቀበረ የተዳፈነ የጸጋ ስጦታ እንደገና እንደሚነሳ ህይወት እንደሚዘራ እሳቱ ኃይሉ እያየለ እየተቀጣጠለ ቦግ ብሎ እንደሚሰራ የሚያሳየን አገላለጽ ነው። ስለዚህ ምናልባት በኋላም እናወራለን። በዚህ መካከል ካላችሁ በቃ እንደ ድሮ አይደለም ጥያለሁ ምን አይደል ቢሰማን ሰዎች የለን በቃ ሐዘን ውስጥ ነው። ኖ ምን ይፈልጋል? አልሞተም፣ እንደገና መቆስቆስ ይፈልጋል። ነገር ግን እንዴት ነው ይሄ መንደድ የሚችለው? መቆስቆስ ማለት ምን ማለት ነው? ሌላ ሰፈር እንዳንሄድ ነው። ገብቷችኋል? ምንድነው ማድረግ ያለብን? ተውሎ ሪቫይቭ እንዲያደርግ እንደገና እንዲነሳ እንደገና ሕያው እሳት ማቀጣጠል እንዲሆን ምንድነው ማድረግ ያለብን? 3 ነገሮች ልንገራችሁ። የመጀመሪያው ጸሎት ነው። በግልና በህብረት የሆነ ጸሎት ምን ያደርጋል? በውስጥ ያለውን ጸጋ ምን ያደርጋል? ያነሳሳል፣ ይቆሰቁሳል። ምን ጸሎት ማለት ከእግዚአብሔር ጋር ኮንቨርሴሽን ንግግር ማድረግ ማለት ሌላ ምንም አይደለም። እጅ መጠምዘዣ አይደለም፣ እጃችን መጠምዘዣ ቦታ ነው። ስለዚህ እንዴት ነው መንቀሳቀስ የሚችለው? እንደገና በውስጥ ያለ ጸጋ እንዴት ነው መነሳት የሚችለው? መቆስቆስ በግልና በህብረት መጸለይ። ሁለተኛ እንዴት ነው መቀስቀስ የሚችለው? እንደገና ሪቫይቭ መነሳት የሚችለው እንዴት ነው ብለን ብንጠይቅ ከእግዚአብሔር ቃል ጋር ጊዜ መውሰድ። አንዳንዴ ቃል ስታነቡ ሁሌም መሆን አለበት እንደዚህ። አንዳንዴ ብድግ የሚያደርጋችሁ ቦታ የለም። በቃ ዝም ብላችሁ የእግዚአብሔር ቃል ያወጣችኋል ካላችሁበት ነገር። ለምን? የእግዚአብሔር ቃል አይደል? ምንጩ ማን? የእሱ ቃል ነው። ያነሳል፣ መንፈስ አለው፣ ህይወትን ይሰጣል፣ እንደገና ያነሳል። ስለዚህ የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል በማጥናት የእግዚአብሔርን ቃል በልባችን በመሰወር የእግዚአብሔርን ቃል በመስማት በስብከት ሊሆን ይችላል፣ እንደዚህ ባለ ትምህርት ሊሆን ይችላል። የእግዚአብሔርን ቃል በማሰላሰል
ምን ማድረግ ይቻላል? ጊዜያችንን እያሳለፈን በውስጣችን ያለውን ጸጋ እንደገና መቀስቀስ ይቻላል። አሁን መቀስቀስ ሲባል ሰው እዚህ የሚለው ሰው ሁሉ ሌላ ሰው መጥቶ እጁ ሲጭንበት እንደሱ አይደለም። እግዚአብሔር አይሰራም እያልኩ ነው አይደለም። ግን እኛ ከሱ ጋር ያለን ሪሌሽንሺፕ እንደገና መስተካከል አለበት። ወደ ቀደመው ፍቅራችን መመለስ አለብን። ቀድሞ የምናደርግ የነበረው ማድረግ አለብን። ያኔ ይነሳል። አሜን። ሶስተኛ በታማኝነት የተሰጠንን ቢደክመንም እንኳ መከራው ቢበዛም ችግሩ ቢበዛም ቻሌንጁ እያለ እንደምን በተሰጠን ጸጋ በታማኝነት ስንቆም እግዚአብሔር በታማኝነት ወደኛ ይመጣል። ላለው ይጨመርለታል። ገንዘብ ጋር ነው የምንሮጠው ብዙ ጊዜ። በታማኝነት ስናረግ፣ በታማኝነት ስናገል፣ በጥቂቱ ስንታመን እግዚአብሔር ይመጣል፣ ይጎበኘናል፣ እንደገና ያነሳናል። እንደዛ ነው ሪኪንድል ማድረግ የሚቻለው። እንደዛ ነው እንደገና እሳትን ማቀጣጠል የሚቻለው። ስለዚህ እንጨቱ፣ ቤንዚሉ፣ ጋዙ ምንድነው? የእግዚአብሔር ቃል ጸሎት ነው። እንደገና በታማኝነት ማገልገል በህብረትና በክል። እቺ መጨረሻውን ብዬ ስድስተኛ ነጥብ እጨርሳለሁ። እንዴት ነው የጸጋ ስጦታን ማገልገል ያለብን? እዚህ ጋር በተለይ በጣም እንድትሰሙኝ እፈልጋለሁ። በተሰጠን ስጦታዎች በትህትና እናገልግል። በጣም ብርቅ የሆነብን ግን ደግሞ እጅጉን በጣም የሚያስፈልገን በቤተ ክርስቲያን ውስጥ በሉት፣ በማህበራዊ ሚዲያ ውስጥ በሉት፣ በስነ መለኮት ትምህርት ቤቶቻችን በሉ፣ በጽሁፎቻችን በሉ፣ በቤታችን በሉ፣ በአገልግሎታችን ምንድነው በጣም ብርቅ ግን የሚያስፈልገን ብትሉ ትህትና። ደግሞዋለሁ። ያጣ ነው እየጠፋብን የመጣ ምንድነው? ትህትና። እንደው እስከዛሬ የተማርነው ብትረሱ ዛሬ እቺን እንድትይዙ ፈልጋለሁ። ለመሰላችሁ እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል። ሰምታችኋል? ለትሑታን ጸጋን ይሰጣል። ብንደክም እንኳን ብንወድቅ እንኳን ትሑት የተሰበረ ልብ ካለን እግዚአብሔር ያለንበት ይመጣል፣ ያነሳል። ትዕቢተኞችን ግን ይቃወማል። እንደዚህ ይላል ጳውሎስ በሮሜ 12:3 ላይ እግዚአብሔር ለእያንዳንዳችሁ ወይም ደግሞ ለሁላችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ ይላል። እደግመዋለሁ። እግዚአብሔር ለሁላችሁ ወይም ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ፣ አሁን ቃል በቃል ተርጉሙ፣ ከፍ አድርጋችሁ አለማሰብ አስፈላጊ ነው። እቺ አስፈላጊ የምትለው ቃል ኢየሱስ ክርስቶስ ይሞት ዘንድ አስፈላጊ ነው። ሉቃስ ወንጌል ይወደዋል እቺን ቃል። ግድ ነው የምትለው ቃል ማለት ነው። እቺ ነች አሁን እዚህ ጋር ያለችው ቃል ግድ ነው። ምን ማለታችሁ? ከመጠን በላይ ስለራሳችሁ አለማሰባችሁ ግድ ነው። it is necessary። እንደዛ ነው። በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ ይላል። እውነተኛ ክርስቲያን፣ የመንፈስ ቅዱስ ማደሪያ የሆነ ክርስቲያን፣ የጸጋን ስጦታ የተቀበለ ክርስቲያን፣ በመንፈስ የታተመ ክርስቲያን ከተሰጠው በላይ ከመጠን በላይ ስለራሱ አለማሰብ አስፈላጊ ነው። ግዴታው ነው፣ ግዴታሽ ነው። ምን ማለት ነው? ስለራሳችሁ ጤናማ የሆነ ቦታ ይኑራችሁ ማለት ነው። ስለራሳችሁ ጤናማ የሆነ ስፍራ ይኑራችሁ። ከመጠን በላይ ራሱን ከፍ ከፍ የሚያደርግ ሰው ጤናማ እይታ የለውም እያለ ነው ጳውሎስ። ቅዠት ላይ ነው፣ ሌላ ዓለም ላይ ነው ያለው ይላል ጳውሎስ። ስለዚህ ምን ያርጉ? ከተሰጣችሁ በላይ ስለራሳችሁ አታስቡ ይላል። ፊልጵስዩስ በጣም ወደው ጥቅስ አለ፣ ምዕራፍ አለ። ምዕራፍ 2 ከቁጥር 1 እስከ 4 እንደዚህ ይላል። ከክርስቶስ ጋር ካላችሁ አንድነት የተነሳ ምን ማለት? ክርስቲያን ስለሆናችሁ ከሱ ጋር ህብረት ስላላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምህረትና ርኅራኄ ቢኖራችሁ በአንድ መንፈስ፣ በሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ምን ማለት ነው? ስትቆሙ እንደ ቤተ ክርስቲያን አንድ ቦታ ስትቆሙ እንደ አንድ ሰው ቁሙ ማለት ነው። አንድ ሆናችሁ ቁሙ ነው። ከዛ ይሄን ነው ፈልገው ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ
በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ያቺ ቃል መጣቻል። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ይላል። ሁለት ነገር ነው ጳውሎስ የሚለው እዚህ ጋር። የመጀመሪያ ነው፣ በደንብ ስሙኝ። የኔ ቃል አይደለም፣ የእግዚአብሔር ቃል። ጳውሎስ በዚህ ቦታ ሁለት ነገር ይናገራል። የመጀመሪያ ስታገለግሉ በቤተ ክርስቲያን ይኸውላችሁ፣ የፊልጵስዩስ ቤተ ክርስቲያን እነማ አሉ ብላችሁ ስትጠይቁ የተማረ አለ፣ ያልተማረ፣ የቤት ሰራተኛ አለ፣ ሊዲያ አለች፣ ሀብታም ነጋዴ፣ እስር ቤት ዘበኛው ከነቤተሰቡ አለ፣ እነ ጢሞቴዎስ አሉ፣ ብዙ ሰው አለ። አይነቱ የተለያየ ነው። ቴዎሎጂካሊም ስነ መለኮታዊ አረዳዳቸውም የተለያየ ነው። ግን ምን ይላቸዋል? አንዳችሁ ከአንዳችሁ እንደምትበልጡ እንደምትሻሉ አታስቡ፣ በትህትና ወንድሜ እህቴ ከኔ ትሻላለች ይባሉ ይላል። እንዲህ ይላል። የመጀመሪያው ነው ራስ ወዳድነት እናንተ ዘንድ አይኖራቸው። ራስ ወዳድነት ወይም ደግሞ ሰልፊሽ አምቢሽን የሚለው ማንኛውም ሰው ወይም ደግሞ የትኛውም ክርስቲያን ለግል ጥቅሙ ሲሯሯጥ የራሱን አድቫንቴጅ ለማስጠበቅ ለማስከበር ሲለፋ ወይም ሲታገል ወይም ደግሞ ሲውተረተር ምን እያለ ነው? እኔ ከወንድሜ እሻላለሁ፣ እኔ ከእህቴ እሻላለሁ፣ የኔ አገልግሎት ከወንድሜ ይበልጣል፣ የኔ አገልግሎት ከእህቴ ይበልጣል እያለ ነው። እንደዚህ ያሉትን ሰዎች ጳውሎስ እዛው ምዕራፍ 2 ቁጥር 21 ላይ እንደዚህ ብሎ ይላቸዋል። ሁሉም የኢየሱስ ክርስቶስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉ። የማንን ፍላጎት? የራሳቸውን ፍላጎት። ከዛ ገላትያ ምዕራፍ 5 19 እስከ 20 ስትሄዱ ምን ይላል? ራስ ወዳድነት ባህሪ የሥጋ ሥራ ነው፣ የመንፈስ አይደለም ይላል። ያገናኛችሁት? ራስ ወዳድነት የሥጋ ሥራ ነው። ይሄ የሥጋ ሥራ ደግሞ የክርስቶስን ሳይሆን የራሳችንን እንድንከተል እንድንፈልግ የሚያደርግ ባህሪ ነው። ስለዚህ ጳውሎስ ምን እያለ ነው? በራስ ወዳድነት አንዳች አታድርጉ። አሁን ተመልሼ ራስ ወዳድነት ምን ማለት ነው ብዬ ቼክ አደረኩ። ምን ማለት መሰላችሁ? ምንጩን ዋናውን ቃል እጄ ሳይሆን ባልተገባ መንገድ፣ ስሙኝ፣ ባልተገባ መንገድ በቅናትና በፉክክር የላቀ ቦታ ወይም ስፍራ ለመቀመጥ የሚደረግ ተግባር ነው። ደግሞአለሁ። ባልተገባ መንገድ ከፍ ወዳለ ቦታ ፖዚሽን ሊሆን ይችላል፣ ፌም ሊሆን ይችላል፣ አይዶን ነው። ባልተገባ መንገድ የተሻለ ቦታ ላቅ ያለ ቦታ ለመቀመጥ የሚደረግ ድርጊት ነው። ባልተገባ መንገድ ብዙ ጊዜ ከፖለቲካ ጋር የተገናኘ ቃል ነው። የጥንት ቃሉን ሄዳችሁ ምንጩን ስታዩት በአቋራጭ እኛም እንደምንለው በባሌም ይሁን በቦሌ እንደምንለው አይደል የምንለው በአቋራጭ ቁጭ ለማለት የተሻለ ቦታ ለመቀመጥ የሚደረግ ትግል እንደሆነ ይህን ቃል ራስ ወዳድነት የሚለውን ቃል እዛው ፊልጵስዩስ ምዕራፍ 1 ቁጥር 17 ላይ ታገኙታላችሁ። ምን ይላል? እነዚያ ግን ይላል በእስራቴ ላይ መከራን ሊያጸኑብኝ አስቦ በቅንነት ሳይሆን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። ለምን ሲሉ? ለራሳቸው ለግል ጥቅም ሲሉ፣ ለራስ ወዳድነት ሲሉ ማንን ይሰብካሉ? ክርስቶስን ይሰብካሉ። 17 1 16 ላይ ሄዳችሁ ስታነጻጽሩ የሚነጻጸረው ፍቅርና ራስ ወዳድነት። እነዛ አውት ኦፍ ላቭ ከፍቅር ክርስቶስን ይሰብካሉ። እነዚህ ደግሞ እኔ ላይ መከራ ለማብዛት ከራስ ወዳድነት ክርስቶስን ይሰብካሉ። ስለዚህ ንጽጽሩ ማና መሃል ነው? ፍቅርና ራስ ወዳድነት መሃል። ራሱን የሚወድ ራሱን ብቻ የሚወድ ፍቅር የለውም ብያለሁ። ራስ ወዳድነት የፍቅር ተቃራኒ ነው እያለ ጳውሎስ ነው እያለ እኔ አይደለም። ተቃራኒ ነው። አነጻጽሩ 16 ሊትራሊ ልተርጉምላቸው ነው። በአንድ መልኩ እነዛኞቹ ከፍቅር የተነሳ ክርስቶስን ይሰብካሉ፣ ሊትራሊ ተርጉሙ። በሌላ መልኩ እነዚህኞቹ እኔ ላይ መከራ ለማብዛት ክርስቶስን በራስ ወዳድነት በሰልፍ አምቢሽን ይሰብካሉ። ፍቅርና ራስ ወዳድነት ዘይትና ውሃ ናቸው። ሁለተኛው ከንቱ ውዳሴ ለማግኘት አንዳች አታደርጉ ይላል። ከንቱ ውዳሴ ለማግኘት በማስመሰል መስራት ምን ማለት ነው? ከንቱ የተጋነነ ለራስ ያለ አመለካከት ማለት ነው። አይታችኋል? አንዳንዴ የሆነ ፒክቸር ነበር። ድመቷ መስታወት ጋር ስትቆም የሚታያት ምንድን ነበር?
አንበሳ ነው። ትዝ ይላችኋል? እሺ ጌታ አብሮን ካለ ችግር የለም እሱ። ግን ተመልከቱ፣ ድመቷ የተጋነነ የራስ አመለካከት አላት። ድመቷ ድመት ነች፣ አንበሳው አንበሳ። ምን ማለት ነው? ከንቱ ውዳሴ ለማለት የተጋነነ ለራስ ያለ አመለካከት። ግን ተመልከቱ፣ አሁንም የግሪኩ ቃል ጋር ሊድ ግሪኩ ቃል ከሁለት ቃል የመነጨ ነው። ምን ማለት? አንደኛው ባዶ የሚል ነው፣ ሁለተኛው ክብር የሚል። ባዶ ክብር ለማግኘት ምንም አታደርጉ ማለት ነው። ባዶ ክብር ማለት ነው ከንቱ ክብር ለማግኘት የሚሮጡት፣ ራሳቸውን ከፍ ከፍ ለማድረግ የሚሯሯጡት፣ የኔ ይበልጣል የኔ ይሻላል የሚሉት ክብር ለማግኘት ነው። ክብሩ ግን ባዶ ነው ጳውሎስ እያለ ከንቱ ውዳሴ ማለት ባዶ ክብር። ሊትራሊ ሄዳችሁ ኤምፕቲ ግሎሪ ማለት ነው። ለክብር የሚሮጥ የሚቀበለው ባዶ ክብር ነው። ክብራቸው በነውራቸው ነው ይላል በኋላ ላይ እዛው መጽሐፍ ላይ። ባዶ ነዋ፣ የላቸውም። they are empty። ሲፈተሹ ክብር የላቸውም። ግን ምን አሳዳጆች ናቸው? ባልተገባ መንገድ ክብር የሚያሳድዱ። ተመልከቱ፣ በኋላ እምለዋለሁ። አይ ቲንክ እዚህ አለኝ እዚህ ጋር ባልሳሳት ኢየሱስ ክርስቶስ ክብር እያለው ራሱን ባዶ፣ ተመሳሳይ ቃል ነው የሚጠቀመው። ራሱን ባዶ አረገ የሚለው ቃል ኬና ባዶ አረገ። ግን ምን አረገ? ክብር አገኘ። ክብር ለእግዚአብሔር። የራሳቸውን ክብር ግን በአቋራጭ የሚፈልጉ ራሳቸውን የሚያከብሩ መጨረሻ ክብራቸው ባዶ ነው የለው። እና መፍትሄው ምንድን ነው ብላችሁ ጳውሎስ ስትጠይቁት እዛ ይናገራል። እና ምንድን ነው ስትሉ አንዳች አታደርጉ። ምንም ነገር፣ አንዳች ማለት በቃ ምንም ነገር። ቴክስት ስትጽፍ፣ ኢሜይል ስትጽፍ፣ ስልክ ስትደውል፣ ስታወራ፣ ስታስተምር አንዳች ነገር ከሁለቱ የመነጨ ይሁን። ከምን? ከንቱ ውዳሴ ለማግኘት ባዶ ክብር ለማግኘት አይሁን፣ በራስ ወዳድነት አይሁን። ለምን? እሱ የሚመራሽ ወደ ባዶ ክብር ነው። ኢየሱስ ወደ ሌለበት፣ ቃል ወደ ሌለበት ወደዛ ይመራ። እና ምን ስትሉት ምንም አታደርጉ። እና ምን እናድርግ? እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን ብቻ የሚጠቅመውን አትም። ራሳችሁን አትውደዱ አላለም። ታውቃላችሁ፣ ስታንዳርዱ ራሳችሁን እንደምትወዱት ለሌላው አድርጉ ነው። ራሱን የሚጠላ ለሌላው መትረፍ አይችልም። አይገርም? እግዚአብሔር እኮ በቃ ተመልከቱ ምን እንደሚለው፣ ራሳችሁን የሚጠቅመውን ብቻ አትመልከቱ። ለራስ ብቻ ሳይሆን ለወንድምህም ምን አድርግ፣ የወንድምህንም የእህትንም አድቫንቴጅ ጠብቅ። ራሱን እየጠላ ለእህቴ ነው የሚል ሰው እሱ ውሸት ነው። ሌላ ሁለተኛ ምንድን ነው የሚሻለው ስትሉ፣ ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ። ወንድሜ ከኔ ይሻላል፣ የወንድሜ አገልግሎት ከኔ ይሻላል፣ የእህቴ መዝሙር ከኔ ይሻላል፣ የእህቴ ድምፅ ከኔ ይሻላል፣ የወንድሜ ስብከት ከኔ ይሻላል። ከባድ ነው። አይ እንዴ እኔ እኮ ስንት ሺህ ሰው ነው የሰበሰብኩት። አሁን ምን ሰማው ከተማ ላይ እኔ 100,000 ሰው ሰብስቤያለሁ፣ አንተ ገና 20,000 ጋር ነህ። እዛ ነው ያለ ነው ባዶ ክብር። ሌሎች ከናንተ እንደሚሻሉ ቁጠሩ። አልሄድም ብዬ ነበር፣ እዚህ ሰፈር ልሂድ። ተመልከቱ፣ የፊልጵስዩስ መጽሐፍ ጊዜው ቢኖርም በደንብ እናየው ነበር። ፊልጵስዩስ ምዕራፍ 2 ክርስቶስ ያሳየናል። ክርስቶስ አምላክ ሆኖ ሳለ ራሱን ባዶ አደረገ። እንዴት ስትሉ የሰውን መልክ ያዘ። አምላክነቱን አጣ እያለ አይደለም አንዳንዶች እንደሚያስተምሩ የሰውን ባዶ አደረገ። እንዴት ነው ባዶ ያደረገው? የሰውን መልክ በመያዝ በሰው አምሳል ተገኝቶ ሰውን በሰው መልክ ተገልጦ ሰውን ሆኖ በመምጣት ራሱን ባዶ አደረገ። አምላክ ሆኖ ሳለ እግዚአብሔር ግን ምን አደረገው? ከስም ሁሉ በላይ ስምን ሰጠው፣ ከፍ ከፍ አደረገው። ከዛ ጳውሎስ ይቻላል ለማለት ነው። ምዕራፍ 2 ስለ ኢየሱስ ያሳያል። ምዕራፍ 3 ጋር ስትሄዱ ጳውሎስ እኔ ኢየሱስን ተክትዬ እሱን መስዬ ምን ሆኛለሁ? ትሁት ሆኛለሁ። የክርስቶስ ትህትና ምዕራፍ 2፣ ምዕራፍ 3 የጳውሎስ ትህትና። ስሙኝ በደንብ። ከዛ ይዘረዝራል። በሃይማኖት ብትሉ፣ በዘር ብትሉ፣ በቋንቋ ብትሉ፣ በነገድ ብትሉ፣ በሃይማኖት ብትሉ፣ በፓሽን ብትሉ እኔ እንዲህ ነበርኩኝ አለ። በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስለሆንኩ ከዕብራውያን ዕብራዊ ነኝ። ስለ ሕግ የተነሳ ፈሪሳዊ ነበርኩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ። ምንም አታገኙብኝም።
በስጋም ልመካካልኩ ማለት ነው ጳውሎስ። በስጋ ልመካካልኩ ይኸውላችሁ ዝርዝር ሲቪን ተመልከቱት። ፔጁ ሰፊ ነው፣ ረጅም ነው። ነገር ግን ይላል 3:7 ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስለ እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተወኩለት ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉንም እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ዘርዝሮ እኮ ልመካካላችሁ እኔ ይሻላለሁ፣ እኔ እበልጣለሁ። ተመልከቱ 7-8 ነገር ይኸው። ግን ምንድነው ከክርስቶስ ጋር ሳነጻጽረው፣ እሱን ከማወቅ ጋር እሱን ከማግኘት ጋር ሳነጻጽር ምንድነው? ከንቱ ነው፣ ምንም አይደለም። ልተርጉምላችሁ፣ እቺን ይዛችሁ ትሄዳላችሁ። ተማሪዎቼ እቺ ጋር ስመጣ ይስቃሉ አንዳንዶቹ ቃል በቃል ስለምተረጉሙ ማለት ነው። 8 እንደዚህ ይላል። አያስቅም ግን እውነት ነው። አባቶች እቺ ሲተረጉሟት ጠንካራ ነው ቃሉ። ምን የምትለው ቃል 3:8 ጉድፍ የምትለው ቃል በጣም ጠንካራ ቃል ነው። በግሪኩ ስኩባላ ይባላል። ሄዳችሁ ጉግል እንድታደርጉ ስኩባላ ይባላል። ጳውሎስ ምን እያለ ከክርስቶስ ጋር ሳነጻጽር፣ ይሄ ያያችሁ ዘር፣ ነገር፣ ቋንቋ፣ ሃይማኖተኝነት ምናምን ህግ መጠበቅ ይሄ በሙሉ ከክርስቶስ ጋር ሲነጻጸር ካካ ነው ማለት ነው። ሲተረጉሙ ጠነከረ። ገብቷቸው ቸርች ላይ እንዴት ነው የሚባል ድሮ ማለት ነው። እኔ ሊትራሊ ነው ተረጉሙ። ከክርስቶስ ጋር ሲነጻጸር ዘር፣ ነገር አረ ምን ቆጥረው አይነጻጸርማ። ዞር ብለንም ማናየውም እኮ አይደል? ጳውሎስ ምን እያለ ነው? ከክርስቶስ ጋር ሳነጻጽረው የሚመጣ አይደል? የት ነው? እዛ ነው የሚሆነው። ፍለሽት አባሩት። ለምን? ከክርስቶስ ጋር ኮምፔር የሚያደርግ የለም። እሱ ይሻላል። እሱ ትሁት ነው፣ እኔም ትሁት ሆኛለሁ። ስለዚህ ትሁታኑ ነው። ከክርስቶስ ዝቅ ብሎ ክርስቶስ ተሰውሮ አገልግሎቱ ሌላ ቦታ ሆኗል። ስለዚህ እንዴት እናገልግል? በትህትና እናገልግል። ራሳችንን ባዶ አድርገን እኛ የምንፈልገው ክብር ባዶ ነው። የእሱን ክብር ስንፈልግ ግን አብረን እንከብራለን፣ አብረን እንገለጣለን፣ አብረን እንወጣለን። ስለዚህ የጸጋ ስጦታዎችን እንዴት እንጠቀም? በፍቅር እናገልግል። በግለት በብርቱ ፍላጎት እናገልግል። እንደ እግዚአብሔር ቃል እናገልግል። እንደ መልካም የእግዚአብሔር ስጦታ አስተዳዳሪ እናገልግል። እንደ ታማኝ ማናጀር እናገልግል። ሌላ ምን አለ? እንደገና ሪኪንድል በማቀጣጠል እናገልግል። በመጨረሻ ምን አልኩኝ? በትህትና እናገልግል። እግዚአብሔር ለትሑታን ጸጋ ላይ ይሰጣል፣ ትዕቢተኞችን ግን ይቃወማል። ከእግዚአብሔር ጋር የሚጣሉ ደግሞ እነርሱ ምን ያደርጋሉ? ይደቃሉ። ስለዚህ አገልግሎቱም በኋላ ይመታል ማለት ነው። ይህም ብዬ ልጨርስ። አፕሊኬሽን የመጀመሪያው ጥያቄ ነው። እንደለመድ የመጀመሪያ ጥያቄ ይሄ ነው። በተሰጠን የጸጋ ስጦታ እያገለገልን ያለው እንዴት ነው? በፍቅር ነው? በቅናት ነው? በምቀኝነት ነው? በብስጭት ነው? እንዴት ነው? እንድንፈትሽ ነው። እኔን ጨምሮ እንዴት ነው የምናገለግለው? ምን ይመስላል ፍቅራችን? ቴምፕሬቸሩ ቢለካ ቴርሞሜትር ቢደረግ እዚህ ጋር የፍቅር የት ነው ያለው? ትኩስ ነው? ለብ ብሏል? ወይስ ቀዝቃዛ ነው? እንዴት ነው እያገለገልን ያለው? ሁለተኛ ጥያቄ ይሄ ነው። የተዳፈነው ስጦታ እንደገና እንዲቀጣጠል ለማነሳሳት ህይወት እንዲዘራ ለማድረግ ምን እያደረግን ነው? ምን እያረክ ነው ወንድሜ? ይታወቃል እንደተዳፈነ፣ ይታወቃል ዝም እንዳለ፣ ይታወቃል ቻሌንጅ እንዳለ። ግን ምን እያረክ ነው? ሶሉሽን ምንድን ነው? ወደ እግዚአብሔር ቃል ነው? ወደ ጸሎት ነው? በታማኝነት ማገልገል ነው? ወይስ ሌላ ነገር? እሱ እንድንፈትሽ ይፈልጋል። ቃሉን እየበላን ነው ወይ እንዲነሳ? በግልና በህብረት እየጸለይን ነው ወይ? በጥቂቱም ቢሆን በተሰጠን ጸጋ እያገለገልን ነው ወይ? ቻሌንጁ እያለ ጨለማው እያለ። ሶስተኛ ይሄን ልበል ያልኩትን እያገለገልን ያለነው በትዕቢት፣ በትህትና፣ በራስ ወዳድነት፣ በአቋራጭ ለመክበር ነው ወይስ በእውነተኛ ትህትና? ከንቱ ክብር፣ ከንቱ ሙገሳ ለማግኘት ነው የምናገለግለው? ለመባል ነው የምናገለግለው? አቤት ለመባል ነው የምናገለግለው? ላይክስ ለማግኘት ነው የምናገለግለው? ወይስ ለጌታ ክብር?
እንዴት ነው የጸጋ ስጦታውን እየተጠቀምን ያለን? ይሄን እንድንጠይቅ እፈልጋለሁ ራሳችን። ይሄን እያሰብን አብረን እንጸልያለን። እግዚአብሔር ዛሬ ምን አለሽ? ምን አለ? ጨርሻለሁ። እግዚአብሔር ምንድነው የተናገረን? ምንድነው ያስተማረን?